ለዚህ ነው እነዚህ ሶስቱን ክፍሎች ስትመለከቷቸው ፈውስ፣ እምነትና ተአምራት የኃይል ስጦታዎች ናቸው። የእውቀት ቃል፣ የጥበብ ቃል፣ መናፍስትን መለየት ደግሞ የመገለጥ ስጦታዎች ናቸው። በደንብ ቃሎቹን ያዟቸው። ሶስተኛው ትንቢት፣ በልዩ ልሳን መናገርና ልሳን መተርጎም የመናገር ስጦታዎች ናቸው። የመገለጥ ስጦታዎች አይደሉም። አሁን ሰው የሚደበላለቅበትን ላሳያችሁ። እነዚህ አራቱ አንደኛ በካታጎሪም አይገናኙም። ሁለተኛ ግን ሰው ይቀላቀልበታል። ስለሚቀላቀልበት ትንቢት መተንበይ የሚለውን ቃል አያውቀው ምን እንደሆነ እና የብዙዎቻችን ይወጣ አንደኛ መልክ የማይዘው ከዚህ ምስጢር የተነሳ አሁን ትንቢትና የእውቀት ቃል፣ የጥበብ ቃል፣ መናፍስትን መለየት ሰው ለምንድን ነው የሚቀላቀል? ምንድን ናቸው? በቃ አሁን ሌላውን አላወራም። እነዚህን ሶስቱን ግን ለይቼላችሁ ከዛ ወደ ትንቢትን ነጥለን ይዘን እሷን እናያለን። ክርስቶስ ከተማ የክርስቶስ ከተማ የክርስቶስ